ሃይ ሰላም ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የግሬድ 9 ጂኦግራፊ የዩኒት ሁማን ናቹራል ኢንቫይሮንመንት ኢንትሮዳክሽን የሰው ልጅ እና ተፈጥሯዊ አካባቢ ናቹራል ኢንቫይሮንመንቱ ምን አይነት መስተጋብሮች እንዳላቸው ፓርቲኩላርሊ በኢትዮጵያ የሰው ልጅ እና የተፈጥሯዊ አካባቢያችን ያለውን ኢንተራክሽን መስተጋብር ሊንኬጅ ግንኙነቱን በሰፊው እንመለከታለን በዚህ ምዕራፍ። ከኢንትሮዳክሽን ጀምር መግቢያ in grade 8 you have learned about the impact of rapid population growth and the impact of such growth on economy. በእንግዲህ በስምንተኛ ክፍል ትምህርታችሁ ላይ ስለ ራፒድ ፖፑሌሽን ፈጣን የሰው ልጅ የህዝብ ቁጥር እድገት ምን አይነት ኢምፓክት ምን አይነት ተጽዕኖ እንዳለው ተምራችኋል። እንደዚሁም በእድገት በኢኮኖሚ እድገት ላይ ምን አይነት ተጽዕኖ እንዳለው ተምራችኋል የሚለው as you remember the rapid increase of human population is putting an incredible strain on our environment too. በስምንተኛ ክፍል ትምህርታችሁ የሰው ልጅ ራፒድ ቁጥር በከፍተኛ ሁኔታ መጨመሩ በኢንቫይሮንመንት ላይ በአካባቢያችን ላይ ከፍተኛ የሆነ ጫና እየፈጠረ ነው የሚለን። one of the largest environmental effect on human population growth is the problem of global warming. እንግዲህ የሰው ልጅ ቁጥር ከጊዜ ወደ ጊዜ በከፍተኛ ሁኔታ እየጨመረ ነው። ያ የሰው ልጅ ቁጥር መጨመር ካስከተለው ትልቁ አካባቢዎች ተጽዕኖ አንዱ የዓለም ሙቀት ግሎባል ዋርሚንግ በከፍተኛ ሁኔታ መጨመር ነው። የራፒድ ፖፑሌሽን የሰው ልጆች ቁጥር በጨመረ ቁጥር ራፒድ ፖፑሌሽን ግሮዝ የሰው ልጅ ቁጥር በጨመረ ቁጥር በጊዜ ሂደትም የግሎባል ዋርሚንግም የዓለም ሙቀት መጠን እየጨመረ መጥቷል። the growth of population puts larger demands on our already limited resource በተጨማሪ የሰው ልጆች ዲማንድ ህዝብ ቁጥር በጨመረ ቁጥር ዲማንድ ይጨምራል። ሪሶርሳችን ደግሞ ሊሚትድ ነው። በዛ ኢኮኖሚክስም ላይ እንደምታስታውሱ ሪሶርሳችን ሊሚትድ ነው። ከፍተኛ የሰው ልጆች ቁጥር በጨመረ ቁጥር ፍላጎት ሪሶርሳችን ላይ ሊሚትድ በሆነው ሪሶርሳችን ላይ ሌላ ከፍተኛ ዲማንድ ይጨምራል ማለት ነው። the environment on the earth is suffering from the growth of global population. አሁንም ግሎባል ፖፑሌሽን የዓለም ቁጥር የህዝብ ቁጥር መጨመሩ አካባቢ ላይ በዓለም አቀፍ የህዝብ ቁጥር መጨመር ምክንያት በጣም ሰፈር እያደረገ ነው ኢንቫይሮንመንት ነው። ምክንያቱም ከተሜነት ይስፋፋል ብዙ ነገር በዛ ምክንያት environment suffer ሊያደርግ ይችላል። in this unit you will learn about the human environment interaction, population size and resource usage and its impact on the environment. በዚህ ዩኒት ላይ ስለ ሰው ልጅ እና አካባቢ ምን ያህል ትስስር መስተጋብራቸው ምን እንደሚመስል ስለ ፖፑሌሽን ግሮት ስለ ህዝብ ብዛት እና ሪሶርሶችን እንዴት መጠቀም እንዳለብን እንደዚሁም በአካባቢ ላይ ምን አይነት ተጽዕኖ እንደሚያሳድር ኢምፓክቶችን በዚህ ምዕራፍ ለማየት እንሞክራለን። here are unit outcomes እንግዲህ ይሄን after completing this unit you will be able to እነዚህን ነጥቦች ማወቃችሁን መለስ ብላችሁ እነዚህ የተዘረዘሩ ነጥቦች ማወቃችሁን አይ ቲንክ ወደ 8 አካባቢ ነጥቦችን ማወቃችሁን መለስ ብላችሁ ቼክ አድርጉ። የዚህ ምዕራፍ ዋና ኮንቴንቱን በዚህ ምዕራፍ የምንመለከታቸው የመጀመሪያው 6.1 ላይ human environment relationship የሰው ልጅና አካባቢ ምን አይነት ግንኙነት ምን አይነት ሊንኬጅ ምን አይነት ሪሌሽንሺፕ ግንኙነታቸው ምን ይመስላል ሰውና አካባቢው የሚለውን እንመለከታለን። 6.2 ላይ optimum population and resource optimum የሚባለው ጥሩ የሚባለው የህዝብ ብዛት እና የህዝብ ቁጥር እና ሪሶርስ አጠቃቀማችን ምን እንደሚመስል ሀብቶቻችን እንዴት አጠቃቀማችን ምን እንደሚመስል ደግሞ ኦቨር ፖፑሌሽን እና ሪሶርስ ዩዝ ከመጠን በላይ የሆነ ፖፑሌሽን እና አንደር ፖፑሌሽን እነዚህ ሶስቱንም ነጥቦች
ኦፕቲመም ፖፑሌሽንም ኦቨር ፖፑሌሽንም አንደር ፖፑሌሽንም እንመለከታለን በተከታታይ ማለት ነው። እነሱን እያንዳንዳቸውን ከሪሶርስ አጠቃቀማችን ጋር ካለን ሀብት አጠቃቀማችን ጋር ምን እንደሚመስሉ እያነጻጸርን እንመለከታለን። 6.5 ላይ ኢምፓክት ኦፍ ራፒድ ፖፑሌሽን ግሮዝ የፈጣን የህዝብ ቁጥር መጨመር ምን አይነት ኢምፓክት ምን አይነት ተጽዕኖዎች እንዳለው እንመለከታለን። ዩኒት ሰመሪ አይተን ሪቪው ኤክሰርሳይዝ ጥያቄዎችን ሰርተን ይህን ምዕራፍ የምናጠቃልል ነው የሚሆነው ማለት ነው። 6.1 ሂውማን ኢንቫይሮንመንት ሪሌሽንሺፕ ሰውና አካባቢ ምን አይነት መስተጋብር እንዳለው በዚህ ምዕራፍ የምንመለከት ይሆናል። በዚህ ሴክሽን እናያለን። ኪ ተርሞች አሉ የዚህ ምዕራፍ የዚህ ሴክሽን ኪ ተርሞች አዳፕቴሽን፣ ሞዲፊኬሽን፣ ሪሶርስ ዩዝ፣ ፖሊሽን የሚሉ ቁልፍ ቃላቶች ናቸው ማለት ነው የዚህ ሴክሽን። Environment refers to the physical surrounding and the characteristics of the place in which we live. Environment ስንል በአጠቃላይ በዙሪያችን ያሉ ፊዚካል ሰራውንዲንጎችን ያጠቃልላል። እንደ characteristics of the place in which we live በተጨማሪም የምንኖርባቸውን ቦታዎች ባህሪያትን በአጠቃላይ ከባቢያችንን ይገልጽልናል። ኢንቫይሮንመንት ስንል it also refers to the wider natural world of land, sea and the atmosphere በአጠቃላይ በተጨማሪም የመሬት የባህር ሰፊ የሆነውን የተፈጥሮ በመሬት በባህር በየብስ በአትሞስፌር በአጠቃላይ ያለው በአየር ያለውን ሰፊ ክፍል ይገልጽልናል። ኢንቫይሮንመንት ስንል human have been interacting with the environment since people began to live on the earth. For example, humans have been cutting forests to grow crops for centuries, and by doing so, we altered the environment. So, ሰዎች በምድር ላይ ብዙ ጊዜ ከጥንት ጀምሮ ከኤንሸንት ታይም መኖር ከጀመሩበት ጊዜ አንስቶ አካባቢዎቻቸው ጋር በጣም ኢንተራክት በጣም ይገናኛሉ። ለምሳሌ ሰዎች ለብዙ ዘመናት ለፋርሚንግ ሰብሎችን ለማምረት ሲሉ ደኖችን ሲቆርጡ ኖረዋል። ይህም አካባቢዎች ሞዲፋይ እንዲለወጡ አልተርድ እንዲቀየሩ ቼንጅ እንዲሆኑ Conversely, the environment affects humans in many different ways as well. A simple example is the way we change our clothes in response to cold or hot weather. በኮንቨርሲሊ ደግሞ በአንጻሩ ደግሞ አካባቢያችን በተለያዩ መንገድ እኛ ላይ የሰው ልጆች ላይ ተጽዕኖዎችን ያሳድራል። እንደ ቀላል ምሳሌ ለመውሰድ የሚቻለው ሰዎች ሲቀዘቅዛቸው ወይም በሚሞቃቸው ጊዜ እንደ አየር ኮንዲሽኑ እንደ ዌዘሩ ልብሶቻቸውን የሚቀይሩበት መንገድ ያን ይገልጽልናል። በአጠቃላይ ኢንቫይሮንመንት የምንለው ከባቢያችን ነው። ከብዙ አንግል እኛን የምንኖርበት የተለያዩ ቤቶች የሰው ልጆች በዙሪያችን ያሉ የተለያዩ ዛፎች፣ ደኖች፣ ወንዞች፣ አየር ሁሉ እነዚህ እንደ ኢንቫይሮንመንት እንወስዳለን። ፊዚካል ሰራውንዲንግ ያላቸው ማለት ነው። ትልልቅ የሆኑ የመሬት ክፍሎችን ሊሆን ይችላል፣ የውቅያኖሶች ሰማይንም አትሞስፌርም ሁሉ ያ በኢንቫይሮንመንት ውስጥ ይካተታል ማለት ነው። የሰው ልጅ እና ደግሞ ኢንቫይሮንመንት ሁልጊዜም ኮንስታንትሊ አንዱ በአንዱ ላይ ተጽዕኖ ያሳድራል። የሰዎች እንትን ለምሳሌ መጽሐፉ እዚህ ጋር እንደተቀመጠው ሰዎች ለዘመናት ደኖችን እየቆረጡ ለተለያዩ አገልግሎት ለፋርሚንግ ምናምን ይገለገላሉ። በዛፎችን በሚቆርጡ ጊዜ ስፔስ ያገኛሉ። ያን ያገኙትን ቦታዎች ለእርሻነት ለተለያዩ የደን ልማት ይጠቀሟቸዋል ማለት ነው። ያ አንድም ሰዎች መሬትን ውሃን ምናምን አካባቢን የሚቀየሩበት መንገድ ነው። ኢንቫይሮንመንት ደግሞ ኮንቨርስሊ ሰው ላይ ተጽዕኖ ያሳድራል። አሁን እንዳየነው ሰዎች በሚሞቃቸው ጊዜ የሚሞቃቸው ቀለል ያሉ ልብሶችን ይለብሳሉ። በቀዘቀዛቸው ጊዜ ደግሞ ሞር
ሞቅ ያለ ልብስ ይለብሳሉ። ሰው በተለያየ መንገድ አንዱ ላይ ተጽዕኖ ሊያሳድር ይችላል ማለት ነው። a good climate, accessible clean water, fertile soil, extra are aspects of physical environment that enable people to live and thrive in ጥሩ የሆኑ የአየር ሁኔታዎች፣ accessible የሆኑ ንጹህ ውሃዎች፣ የለም አፈሮች፣ እነዚህ የመሳሰሉ ሰዎች እንዲኖሩ፣ እንዲያድጉ፣ እንዲበለጽጉ የሚያስችሉ ከባቢ ናቸው። እነዚህ የአካባቢ ገጽታዎች ናቸው። however harsh environment such as very hot or cold climate, limited water and infertile land make it more difficult for people to survive። በተቃራኒው ደግሞ እንደ በጣም ሙቀት harsh environment ቀዝቃዛ የሆኑ የአየር ጠባዮች፣ የውሃ ሊሚቴሽን፣ እንደዚሁም አፈሮች ፕሮዳክቲቭ አለመሆን፣ ኢንፈርታይል መሆን እነዚህ አስቸጋሪ ናቸው ለሰው ልጆች ለመኖር አስቸጋሪ፣ ለህልውናቸው ለሰርቫይቫል አስቸጋሪ ያደርጉት። human also affected by major environmental events such as earthquake, floods and droughts that damage homes, property and agriculture. This can lead to the displacement of people and can cause injury, loss of life, destruction of livelihoods. እነዚህ አሁን እንደ መሬት መንቀጥቀጥ፣ የጎርፍ ኔጌቲቭ ናቸው። እነዚህ ጎርፍ፣ መጥለቅለቅ፣ ድርቅ የመሳሰሉ መኖሪያዎችን፣ ንብረቶችን፣ ግብርናን ላይ የሚያደርሱ ዋና የአካባቢ ሰዎች ላይ ተጽዕኖ የሚያሳድሩ የሚጎዱ ክስተቶች ናቸው። እነዚህም ዲስፕሌስመንትን ሰዎች እንዲፈናቀሉ ሊያደርጉ ይችላሉ። የተለያዩ ሰዎች ከአካባቢያቸው ዲስፕሌስ እንዲሆኑ እንዲፈናቀሉ ያደረጓቸው ጉዳት ሰዎች ላይ አካል ጉዳት፣ የሞት ምናምን የህይወት መጥፋትን ጨምሮ እነዚህም የኑሮ ውድመትን ሊያስከትሉ ይችላል። በተጨማሪ they can also damage water source of the pipelines, causing water contamination and spreading waterborne diseases። በተጨማሪም እነዚህ የውሃ ሶርሶች፣ የውሃ ምንጮችን፣ የቧንቧ መስመሮች እነዚህ ሁሉ ሊያበላሹ ሊበክሉ ይችላሉ። በዛ የተነሳ ውሃዎች እንዲበከሉ ሊያደርጉ ይችላሉ። በዛም የተነሳ ወተርቦርን ውሃ ወለድ የሚባሉ አይነት በሽታዎች እንዲበዙ እንዲሰራጩ ሊያደርጉ ይችላሉ። ሰው በአጠቃላይ ጉድ ክላይሜት ጥሩ የሆኑ የጥሩ ውሃ፣ ጥሩ አፈር የመሳሰሉ ነገሮች እንደ ስጦታ ናቸው ለሰው ልጆች። በጥሩ አይነት አኗኗር የተሻለ አይነት ኑሮ እና የተመቻቸ ኮምፎርታብል ቴምፕሬቸር የመሳሰሉ ጥሩ አክሰሰብል ጥሩ የውሃ ሲያገኙ፣ ጥሩ አፈር ሲያገኙ፣ ጥሩ አይነት ምግብ ያገኛሉ፣ የተሻለ አየር። እነዚህ ጥሩ አይነት ኮንዲሽን። harsh ደግሞ ኢንቫይሮንመንት የምንላቸው በሌላ በኩል በጣም ሙቀት ሊሆን ይችላል ወይ በጣም ቀዝቃዛ አካባቢ ሊሆን ይችላል። ወተሩ ደግሞ በጣም ሊሚትድ ይሆናል። የአፈር ፈርቲሊቲው ዝቅተኛ፣ ፕሮዳክቲቪቲው ዝቅተኛ ሊሆን ይችላል። ሰው በጣም ለሰው ልጆች እንደዚህ አይነት ሁኔታዎች በአጠቃላይ ለሰርቫይቫል ከባድ ሊያደርጋቸው ይችላል። ሰው በጣም ሞቃታማ ቦታ ላይ ብዙ ነገሮች ብዙም ውሃ በማይገኝበት ምናምን ሰው ልጆች አስቸጋሪ ይሆናል ሰርቫይቭ ለማድረግ። ሜጀር የሚባሉ ኢንቫይሮንመንታል ኢቨንቶች እነዚህ የመሬት መንቀጥቀጥ፣ ጎርፍ፣ ድርቅ የመሳሰሉ በጣም ለሰው ልጆች በከፍተኛ ሁኔታ ጉዳት የሚያደርሱ ናቸው ማለት ነው። ጉዳቶች ያው በተለያየ መንገድ ሰዎች በቤታቸው በንብረቶቻቸው ላይ በግብርና ላይ በከፍተኛ ሁኔታ ጉዳት ሊያደርሱባቸው ይችላል። ለምሳሌ ቤቶቻቸውን በጎርፍ ምክንያት ሊያጡ ይችላሉ። በድርቅ ምክንያት ዘራቸውን የዘሩትን ነገር እርሻቸውን ሙሉ በሙሉ ሊወድምባቸው ይችላል። ዲስፕሌስመንትም ሊመጣ ይችላል። በዛ ምክንያት አካባቢ ሰዎች አካባቢያቸውን ጥለው እንዲሄዱ ሊፈናቀሉ ይችላሉ ማለት ነው። የተለያዩ አይነት በህይወት ኢንጁሪዎች፣ የአካል ምናምን የመሳሰሉ ጉዳቶች ከውሃ አንፃር የውሃ መስመሮች ሊበላሹ ይችላሉ። ውሃዎች ሊበከሉ ይችላሉ። የውሃ ወለድ በሽታዎች እነዚህ ሁሉ በኔጌቲቭ መልኩ የመጥፎ
harsh environment ያሳድራቸው የሚችሉ ተጽዕኖች ናቸው። So the relationship between human being and the environment can be seen three ways, namely dependence, modification and adaptation. እነዚህ ሶስት ወሳኝ ነገሮች ናቸው የሰው ልጅና አካባቢ ኢንተራክት ሪሌት ስናገናኝ ግንኙነቱ ላይ በሶስት መልኩ ልናየው እንችላለን። አንደኛው ዲፔንደንስ ነው። ሰው ልጆች በተፈጥሮ ላይ በአካባቢ ላይ በጣም ዲፔንድ ይሆናሉ። ለሰው ልጆች ለህልውናቸው አካባቢ በጣም አስፈላጊ ነው። በጣም ዲፔንደንት ናቸው። ሰዎች አየር፣ ውሃ፣ መጠለያ፣ ምግብ ምናምን የሚባሉ ነገሮችን ቤቶቻቸውን የሚገነቡት ምናምን የግድ ለዛ ሲሉ ኢንቫይሮንመንት አካባቢ ያስፈልጋቸዋል ማለት ነው። ሞዲፊኬሽን ደግሞ ሌላኛው ሰዎች እንደሚመጡ ፊት በሚያደርጋቸው መልኩ አካባቢያቸውን ሊቀይሩ ይችላሉ። ቅድም እንዳወራነው ለፋርሚንግ ምናምን ሲፈልጉ ዛፎቻቸውን ይቆርጡና እርሻ ከተማን ለማስፋፋት ሲፈልጉ፣ ግድቦችን ለመስራት ሲፈልጉ በቃ በሚፈልጉት መልኩ ኢንቫይሮንመንት ሞዲፋይ ሊያደርጉ ይችላሉ። አዳፕቴሽን ሰዎች ደግሞ አዳፕት ያደርጋሉ አካባቢ ማለትም አዲስ ከነሱ ጋር ኢንቫይሮንመንት አድጀስት ያደርጋሉ ከኢንቫይሮንመንቱ ጋር። ከዚህ በፊት ቅድም እንዳልነው በሚሞቅ ሰዓት ቀለል ያሉ ልብሶችን ይሞቃሉ ይለብሳሉ። በቀዝቃዛ ሰዓት ደግሞ ሙቀት የሚሰጣቸውን ልብሶች ምናምን ይለብሳሉ። ያ የአዳፕቴሽን አንድ አካል አድርገን እንወስዳለን። እነዚህ ሶስቱ ወሳኝ ናቸው ከኢንቫይሮንመንት እና የሰው ልጅን ሪሌሽን በምንመለከት ሰዓት። adaptation on the environment dependence on environment በአካባቢ ላይ ዲፔንድ የመሆን የመጀመሪያው ስንመለከት even every single living thing on this planet is dependent on the environment it lives in. እንግዲህ የትኛውም ቢሆን በዚህ ፕላኔት ላይ ያለ እያንዳንዱ ነፍሳት እያንዳንዱ ሊቪንግ ኦርጋኒዝም በሚኖርበት አካባቢ ላይ በጣም ዲፔንድ ያደረገ ነው። whether it is for air, water, food or shelter, living beings simply cannot survive without some from interaction. so በአጠቃላይ የሰው ልጆች አጠቃላይ ሊቪንግ ኦርጋኒዝም ያለ አካባቢው ያለ ኢንቫይሮንመንቱ በእጽዋት ላይ ሁሉም እንስሳቱም እጽዋቱም እያንዳንዱ ግለሰብ ሁሉም በአካባቢው ላይ ያ እንግዲህ አየር ሊሆን ይችላል፣ ከአየሩ፣ ከውሃው፣ ከምግቡ ውሃው ልንጠጣ ውሃውን እንፈልጋለን። አየር ለመተንፈስ አየር እንፈልጋለን። ለምግብነት ምግብን ሰርቫይቭ ለማድረግ ያ ምግብ ደግሞ የሚመጣው ወይ ከእጽዋት ነው ወይ ከእንስሳት ነው። ያው ከኢንቫይሮንመንት በሚመጡ ማለት መጠለያ እንፈልጋለን። መጠለያዎቻችንም የምንኖርባቸው ያኛው እነሱ የሚገነቡት ከአካባቢ በምናገኛቸው ማቴሪያሎች ነው። እንጨቶች፣ ድንጋዮች ምናምን ከአካባቢ የምናገኛቸው ናቸው። basically everything you see around you is entirely depend on environmental resources that come from talents of myself away. so በመሰረታዊነት በዙሪያችን የምናያቸው ነገሮች በሙሉ ሁሉም በሚባሉና በብዙም አይነት በብዙ ሺህ ኪሎሜትሮች ርቀት በሚመጡ ሪሶርሶች ላይ የተመሰረቱ ናቸው። ማለት አካባቢያችንን በደንብ የለበስነው ልብሶቻችንን የምንጠቀማቸው ማቴሪያሎች ምናምን አብዛኞቻቸውን ብንመለከት ለምሳሌ ልብሶቻችን ከየት ነው የመጡት? እነዚህ የምንጠቀማቸው ኮምፒውተሮች፣ ስልኮቻችን አብዛኛው ጊዜ ከሌላ አካባቢ ከሩቅ አካባቢዎች ካሉ ሪሶርሶች ተሰርተው ምን ብለው
እኛ እንጠቀማቸዋለን። እነዚህ አሁን በዕለት ተዕለት የምንጠቀማቸው ልብሶቻችን፣ ስልኮቻችን አብዛኛው ከሩቅ ሀገራት ተሰርቶ ምናምን ሰው ልጅ በኢንቫይሮንመንት ላይ በከፍተኛ ሁኔታ ዲፔንድ ይሆናል። ሁለተኛው ሞዲፊኬሽን ኦፍ ዘ ኢንቫይሮንመንት ነው። how human modify እንዴት ሞዲፋይ ማድረግ ይችላል ሰው እንዴት ከሱ ጋር ፊት ያለውን አድርጎ ኢንቫይሮንመንትን ያስኬዳል። human activities frequently result in environmental change both with negative and positive results. Even the most ecologically sustainable farming method, renewable energy product, requires resources provided by nature. ሞዲፊኬሽን ማለት በእኛ በኩል እንዴት ነው አካባቢያችንን እንዴት ነው ኢንቫይሮንመንታችንን የሰው ልጅ በሚያመቸው መልኩ ቼንጅ አድርጎ ለራሱ ያኗኗር በሚያመቸው መልኩ የሚሄደው የሚለውን ነገር ፊት በሚያደርገው መልኩ ኢንቫይሮንመንቱን እንዴት ያስተካክላል። የሰው ልጅ ኔጌቲቭ ፖዚቲቭ ኢንቫይሮንመንታችንን ቼንጅ ሞዲፋይ በምናደርግበት ጊዜ በጥሩም በመጥፎም መልኩ ሊሆን ይችላል። ፖዚቲቭም አሉታዊም ነገር አዎንታዊም ነገር ሊኖረው ይችላል። Even most ecological systems, farming and renewable energy products requires resources provided by nature. ሁሉም ጊዜም የሰው ልጆች የሚያደርጉት እንቅስቃሴ አዎንታዊ ውጤቶች ይኖራሉ ብለናል። በስነ ምህዳራዊ እይታም ስንመለከት የተለያዩ ሀብቶችን እንፈልጋለን። ማለትም በአካባቢያችን አንዳንዴ ግብርናን በምንጠቀም ጊዜ እርሻን በምንጠቀም ጊዜ ኢቭን አካባቢያችንን በማይጎዳ መሬትን በማይጎዳ ወይም ቀጥታ ፓወርም ወይ ሪሶርሶችን በምንጠቀም ጊዜ ቀጥታ ሞዲፋይ ሳናደርግ ዳይሬክት ብንጠቀምም ዳይሬክት በኤነርጂም በመሬትም ምናምን የመሳሰሉ ብንጠቀም ቼንጅ ይፈልጋል። ለምሳሌ ሶላሮችን በምንጠቀም ጊዜ ሶላሮችን በቀጥታ የፀሐይ ብርሃን በምንጠቀም ጊዜ እነሱ የሶላሮች በራሳቸው ሌሎች ማቴሪያሎችን ይፈልጋሉ። ማይቀር ነገር ነው። ሞዲፊኬሽን ማይቀር ነገር ነው ማለት ነው። human being use increasing amount of land to build homes, shopping centers and schools. የሰው ልጅ በከፍተኛ ሁኔታ የተለያዩ ቤቶችን የገበያ ማዕከላትን እንደዚህ ትምህርት ቤቶችን ለመገንባት በከፍተኛ ሁኔታ ዲማንዱ የመሬትን በከፍተኛ ሁኔታ እነዚህ ፖፑሌሽን ከተሜነት በተስፋፋ ቁጥር እነዚህ ነገሮች ይጨምራሉ። እነዚህ ነገሮች ያደርጋል ቤቶችን ለመጠለያነት ይፈልጋል። እንደዚሁም ለመስሪያ ቦታዎች ምናምን እንደዚሁም የተሻሉ ቦታዎችን የተሻሉ መስሪያ ቦታዎችን የተሻሉ ትምህርት ቤቶችን እነዚህ ሁሉ የተሻሉ የንግድ ቦታዎችን ይገነባል። ብዙ ሰው በኖረ ጊዜ ብዙ ቦታዎችን እንፈልጋለን። ህዝብ በጨመረ ቁጥር ብዙ የገበያ ስፍራዎች ያስፈልጉናል፣ ብዙ ትምህርት ቤቶች ያስፈልጉናል። ለዛ ሲባል መሬቶች ሞዲፋይ ይደረጋሉ። በፊት ጫካ የነበሩ ቦታዎች ካሉ እነዛ ጸድተው ምናልባት የገበያ ስፍራ የተለያዩ ቢልዲንጎች፣ መንገዶች፣ ኢንፍራስትራክቸሮች ሊገነቡ ይችላሉ ማለት ነው። ሶስተኛው adaptation to the environment. adaptation to the environment ሰዎች እንዴት ከተፈጥሮ አካባቢያቸው ጋር እንዴት ይላመዳሉ የሚለውን ስንመለከት people seem to live in the strangest place on this planet, which is partly due to increased knowledge of the environment. ሰዎች በባህሪያቸው የሰው ልጆች
እንግዳ በሚመስል አካባቢ የሚኖሩ ይመስላል። ያም ምንን ያሳየናል? አካባቢያችን ምን ያህል ስለ አካባቢው እውቀታችን መጨመሩን እንደ አንድ ምክንያት ተደርጎ ሊወሰድ ይችላል። ማለትም ሰዎች በቀዝቃዛ ቦታዎች ይኖራሉ፣ አንዳንድ ጊዜ ደግሞ በጣም ሙቀት ያለባቸው ቦታዎች ይኖራሉ። እንደዚሁም የተለያዩ ደኖች እዚህም ላይ እንደተጠቀሰው ደኖች ላይ ምናምን ሊኖሩ ይችላሉ። ያን የሚያደርጉበት ሰዎች በዛ አካባቢ የሚኖሩበት አንዱ ምክንያት እንዴት ከዛ ኢንቫይሮንመንት ጋር መኖር ያ ኢንቫይሮንመንት ምን አይነት ሂደቶችን፣ ሙቀት አካባቢ ምን አይነት ባህሪ እንዳለው፣ ቀዝቃዛ አካባቢ ምን አይነት ባህሪ እንዳለው ስላወቁ ያን አዳፕት አድርጎ ያን ተለማምዶ ለዛ አካባቢ የሚያስፈልገው፣ ለምሳሌ ዝናብ የሚበዛበት አካባቢ ከሆነ እንዴት ቤታቸውን መስራት እንዳለባቸው፣ እንዴት ምግባቸውን ማግኘት እንደሚችሉ ምናምን ያውቃሉ ማለት ነው። The more successful species are able to adapt to change in their environment, the more likely they are to survive. የኢቮሉሽን ላይ the survival of the fittest ነው ማለት ነው። more successful የሆኑ ስፒሾች more የተሻለ ሰርቫይቭ ሰክሰስፉል የሆኑ ስፒሺስ ዝርያዎች በአካባቢያቸው ውስጥ የተለያዩ ቼንጆች በሚመጡ ጊዜ ከነሱ ጋር መላመድ የቻሉት ሞር ሰክሰስፉል የመትረፍ እድላቸው፣ ሰርቫይቭ የማድረግ እድላቸው ከፍተኛ እየሆነ ይመጣል። ማለትም ለምሳሌ አጠቃላይ ይሄ ለሁሉም ለእጽዋቱም፣ ለአኒማልም፣ ለፕላንትም ሁሉም ይወስዳል። እንዴት አካባቢያቸውን አጀስት ማድረግ፣ ነገሮች ሲቀየሩ አካባቢያቸው ሲቀየር፣ አሁን ለምሳሌ አካባቢያቸው እየሞቀ ሲመጣ ምን አይነት እርምጃዎችን እንደሚወስዱ፣ እየቀዘቀዘ ሲመጣ ምን አይነት ሰርቫይቭ ለማድረግ ህይወታቸውን ለማስቀጠል የሚወስዱን እርምጃዎች ሞር ያውቃሉ። ያ አንድም የሰርቫይቫል ኦፍ ዘ ፊተስት ማለት for example, ለምሳሌ the people who live in different climatic regions such as Arctic, desert, forest regions, it proves how humans are adapted to the natural environment. በአጠቃላይ ሰዎች ለምሳሌ አርክቲክ የሆኑ በጣም ቀዝቃዛ የሆኑ አካባቢዎች፣ በረሃማ አካባቢዎች፣ እንደዚሁም በጣም ዴንስሊ ፎረስት በጣም ጥቅጥቅ ያሉ ደኖች ያለባቸው አካባቢዎች፣ የተለያየ አየር ንብረት ያለባቸው አካባቢዎች የተለያዩ ሰዎች ይኖራሉ። ያ ምንን ያሳየናል? እንዲህ ሰዎች ከተፈጥሮ አካባቢያችን ጋር መኖር እንደምንችል አንድ ማረጋገጫ ነው። አርክቲክ አካባቢ በጣም ቀዝቃዛ አካባቢ ነው። ያ አካባቢ ላይ ሰዎች እንዴት ሙቀትን አምጥተው እንዴት ምን አይነት ልብሶችን፣ ምን አይነት መጠለያዎችን ሰርተው ሙቀት ማግኘት እንችላለን፣ በምን አይነት መልኩ ምግብ ማግኘት ለሰርቫይቫል ሲባል ማለት ነው። በዲዘርት አካባቢ በጣም በበረሃማ ሀገራት አሉ፣ በጣም ሙቀት የበረሃ ሀገራት፣ እዛ አካባቢ ላይ ያሉ ሰዎች እንዴት አድርገው ውሃን፣ እንዴት አየርን፣ ቀዝቃዛ አየርን ማግኘት እንዳለባቸው፣ በምን አይነት መልኩ ምግብን ምናምን እንደሚያገኙ ያውቃሉ። እንደዚሁም ፎረስት ሪጅን ዴንስሊ ፎረስት በጣም ጥቅጥቅ የሆነ ደን ያለባቸው አካባቢዎች በምን አይነት ለምሳሌ ያን አካባቢ ብዙ ጊዜ ዝናብ ከፍተኛ ዝናብ ያገኛሉ። ያን ከመቀነስ አንፃር ያን ዝናብን እንዳይጎዳቸው ቤታቸውን በምን አይነት መልኩ መስራት እንዳለባቸው፣ እንደዚሁም ምግብን በምን መልኩ ማግኘት እንዳለባቸው ይማራሉ፣ ያውቃሉ ማለት ነው። እነዚህን ሁለት ነጥቦችን ይዘን እነዚህን ሀሳቦችን ይዘን the link between human activity and the environment are complex and varied but can be grouped into two main types of activity. በሊንኬጅ በሰዎች እንቅስቃሴ፣ በሰው ልጆች እንቅስቃሴ እና አካባቢያቸው ላይ ያለው እንትን ሞር ኮምፕሌክስ ነው፣ ውስብስብ ነው። ብዙ ውስብስብ ነገሮች አሉ። እንደዚሁም በጣም የተለያዩ ናቸው። ግን በሁለት ዋና ዋና ክፍሎች አድርገን እዚህ ጋር መመልከት እንችላለን ይላል። የመጀመሪያው use of natural resources such as land, food, water, soils, minerals, plants and animals። የመጀመሪያው ናቹራል ሪሶርሶችን ከመጠቀም አንፃር እና ሰው ልጆች እንዴት ናቹራል ሪሶርሶችን ያው ከዲፔንደንሲ አንፃር፣ ምክንያቱም እኛ ሁሉ ጊዜ በአንድም በሌላ መንገድ በተፈጥሮ ሀብቶች ላይ ዲፔንድ ስለምናደርግ ያን ከመጠቀም አንፃር
ከኢንቫይሮንመንታችን ለሰርቫይቫል ስንል የተለያዩ ነገሮችን መገብ መጠለያ ምግብን ለእድገታችን ምግብ ያስፈልገናል፣ ውሃ ያስፈልገናል። ውሃን ከወንዞች ልናገኝ እንችላለን። ምግብን ከግብርና ምናምን መሳሰል ለመጠለያነት የተለያዩ እንትኖችን ከደኖች ምናምን ልናገኝ እንችላለን። ያን የመሳሰሉ ነገሮች በሁለተኛ ደረጃ ያ ናቹራል ሪሶርስ የተፈጥሮ ሀብቶችን ከመጠቀም አንፃር አንድን እንመለከታለን። ሌላው ሁለተኛው production of waste from the range of activities including agriculture, industry, mining as well as waste from our bodies። በሌላ መልኩ ደግሞ production of wasteን ከማምረት ማለትም የሰው ልጆች አንድም ይሄ በተወሰነ መልኩ እንዴት ከኢንቫይሮንመንታችን ጋር እንደምንገናኝ ቅድም ከናቹራል ሪሶርስን ከመጠቀም ጋር አለ። እዚህ ጋር ደግሞ sometimes somehow ኔጌቲቭም ሊሆን ይችላል ባሉታዊ መልኩ እኛ ምክንያቱም እኛ ኢንቫይሮንመንትን በምንጠቀም ጊዜ somehow ኢንቫይሮንመንት ሊጎዳ አፌክት ሊሆን ይችላል። ለምሳሌ ግብርናን አግሪካልቸርን እዚህ ጋር ጠቅሶ አግሪካልቸርን በምንጠቀም ጊዜ የተለያዩ ኬሚካሎችን ፈርቲላይዘር ምናምን ስንጠቀም መሬት የመሬት ፕሮዳክቲቪቲ የመሬት ፈርቲሊቲውን ሊያጣ ይችላል፣ ለምነቱን ሊያጣ ይችላል። በተለያየ በሌሎችም በፋርሚንግም በፋብሪካዎችንም ለምሳሌ ከኢንዱስትሪዎችን በምንጠቀም ጊዜ ከፋብሪካዎች የሚወጡ የተለያዩ ጭሶች ምናምን ሊኖሩ ይችላሉ። ያ ኤር ፖሊሽን ሊያስከትል የአየር ብክለትን ሊያስከትል ይችላል። አካባቢ ለማይኒንግ አካባቢ ሚነራሎችን ማዕድናትን ለማውጣት የተለያዩ ቁፋሮችን በምናደርግ ጊዜ አካባቢ somehow ሊጎዳ ይችላል። እኛ ኢቭን ራሱ እኛ የሰው ልጆች ከራሳችን ሰውነት የሚወጡ ዌስቶች ይኖራሉ፣ ቆሻሻዎች። ያ በተወሰነ መልኩ አካባቢያችን ሊጎዳ ይችላል ማለት ነው። አጠቃላይ ፓርት 1 ይመስላል። ቀጣይ ላይ የጽሁፍናቸው ስለ ናቹራል ሪሶርሶችን ጥቅማቸውን እንመለከታለን። ቻው ቻው ባይ